ኦርቶዶክስ እዚህ ውስጥ በሙሉ ያላችሁ ማለት 1 2 3 4 5 6 7 8 ሰባቱን እንበለው ደምረውን ለጊዜው በእኔ ሂሳብ ይሁንና ይቆይ። ሰባታችሁ በቁርባኑ ላይ ያለው ትምህርታችሁ አንድ አይነት ነው ወይስ ኮምፕሊትሊ የተለየ ነገር አለው? ምክንያቱም እኔ የነበርኩበት ወይም ደግሞ እስካሁን እንትን የምልበት ቤት የተለያየ አይነት ነገር ስላለው አሁን እዚህ ጋር ያላችሁ ሰባታችሁ ሜን ሪከርድ አድርጉልኝ። ሰባታችሁም የኦርቶዶክስ ወንድሞች እዚህ ያላችሁት ስለ ቁርባን ቤተክርስቲያን የምታስተምረው ትምህርት አንድ አይነት ትምህርት ነው ወይስ የተለያየ ትምህርት ነው? ይሄን አንዳችሁ ወይም ሁላችሁም ብትመልሱልኝ ደስ ይለኛል። መጀመሪያ ወደ ሌላው ከመሄዳችን በፊት ለምን እዚህ ጋር ሉተራውያን የሚያስተምሩት ሌላ ነው፣ ፔኔኮስታሉ ሌላ ነው፣ ሌላው ሌላ ስለሆነ የኦርቶዶክሱንም ፕሊስ እዚሁ እናንተ ባላችሁበት እንድትነግሩን ስለምንፈልግ ነው። ሌሎቹም እንዲያውቁት ሌላም እምነት ተከታዮች ስላሉ ከስር አንድ አይነት ነው ወይስ በዚህ በቁርባን ላይ ትምህርታችሁ የተለያየ ነው? እኔ ልጀምር በቃ በአጭሩ። ለምሳሌ እኔ አሜሪካ ሀገር ነው ያለሁት። ደብረ ታቦር እግዚአብሔር የሚባል ቤተክርስቲያን አገለግላለሁ። ኪዳነ ምሕረት አገለግላለሁ። ቅዱስ ሚካኤል አገለግላለሁ። ብዙ ደብራት አገለግላለሁ። በየሁሉ ቦታ ሄጄ የጌታን ስጋና ደም እውነተኛ ነው፣ እውነተኛ መጠጥ ነው፣ እውነተኛ ስጋ ነው እያልኩኝ እበላለሁ፣ እጠጣለሁ። ስለዚህ አንድ አይነት ትምህርት ነው ያለን ብዬ አምናለሁ። ሌሎቹ ደግሞ የራሳቸውን ይመስክሩ። ያው ሰዓታችን ለመቆጠብ የተለየ እምነት ያለው ኦርቶዶክስ በተለይ በቅዱሳት ሚስጢራት በአምስቱ አዕማደ ሚስጢር የተለየ ትምህርት ካለው ኢትስ አውት ኦፍ ቸርች ባይዘው የተለየ ትምህርት ያለው የለም። በኮንፊደንስ ሁላችን መናገር ስለምንችል ማለት ነው። በአጭሩ ሁላችንም አንድ አይነት ትምህርት ነው ያለው። ቃሎት ያሰማልን። ያው እንደዚህ እንዳሉት ቤተክርስቲያናችን አንዲት እንደመሆኗ መጠን ቤተክርስቲያን አንዲት ናት። አንድነቷ ደግሞ መጀመሪያ ላይ በትምህርት ነው፣ አስተምህሮ ነው። አስተምህሯችን አንድ ካልሆነ ተበታትነናል ማለት ነው። እኛ ግን አንድ ነን። ያቺም አንዲት ቅድስት ቤተክርስቲያን ከሐዋርያት ጀምራ እስከ ዘላለም ድረስ ከክርስቶስ መምጫ ድረስ የምትቀጥለው እቺ ቤተክርስቲያን አንዲት እንደመሆኗ በትምህርታችን ምንድነን? አንድ ነን ማለት ነው። አንከፋፈልም። መቼ ቀጥሉ። በአጭሩ በቅዱስ ቁርባን ላይ ያለን እምነት ትምህርት አንድ ነው። አንድ ቤተክርስቲያን ውስጥ ያለ ነው። አንድ ነው አይደለም፣ አንድ ነው ብቻ አይደለም፣ ከዛም በላይ ነው። ምንም አይነት የሀሳብ ልዩነት የለንም። እዚህ ጋር ያለ ነው ከአንዲት ቤተክርስቲያን የመጣ ነው፣ ከአንዲቷ ቤተክርስቲያን። ስለዚህ ሁላችንም የጌታ ስጋና ደም እውነተኛ ነው፣ አማናዊ ነው፣ ለዘላለም ይሰጣል፣ ለኃጢአት ስርየት ይሆናል ብለን የምናምን በእውነተኛው የሐዋርያዊ ቅብብሎሽ ባለችዋ በጌታ ቤተክርስቲያን ውስጥ ያለን ስለሆንን ብዙ ደቂቃ ባንፈች እዚህ ላይ ጥሩ ነው። በመካከላችን ምንም አይነት ልዩነት የለም። ማንም ሰው በቅዱስ ቁርባን ላይ ባለን ትምህርት ልዩነት ሊፈጥር የሚችል የለም። ከኛ ውስጥ ተሳስቶ አንዱ የጌታ ስጋና ደም አያድንም እንኳን የሚል ከሆነ ይሄ ትምህርት ሕጸጽ ነው፣ ከቤተክርስቲያን የተለየም ነው፣ ያስወግዛለም በንስሐ ካልተመለሰ ማለት ነው እንጂ ተቻችለን እኛ አንሄድም። ባይዘወይ ዮኒዬ ሌሎቹ መምህራን የጨምሩት ዋና መምህር ጨምሩበታል። ዮኒ ማወቅ ያለብን ነገር በዓለም ላይ ያለችውን ኦርቶዶክስ ተዋሕዶ የኦርቶዶክስ ክርስቲያን ኦሪየንታልም፣ ሌሎችም የህንድ፣ የሲሪያ፣ የኢትዮጵያ፣ የኤርትራ ኦሪየንታሎች የምንላቸው ማለት ነው በሚስጥራት በስጋው ደግሞ አንድ የሚያደርገን እሱ ነው። በቃ ህብረታችን ይሄ ነው። ባይዘወይ የጌታ ስጋና ደም ነው አንድ አድርጎ ያዘን። ሁላችንም አገር ልንለይ እንችላለን። ቤተክርስቲያኑ በቆርቆሮ በወርቅ በድንጋይ ሊሰራ ይችላል፣ በጭቃ ሊሰራ ይችላል፣ በድንኳን ትችላለች። የሚሰዋ የጌታ ስጋና ደም ግን ሁላችንም አንድ አድርጎ ከአንድ ማዕድ ከአንዱ ስጋ ከአንዱ ደም እንጠጣለን፣ እንበላለን። በዛ ህብረታችን አንድነታችን የሚገለጸው ራሱ በዚህ ነው፣ አንድ መሆናችን። ጊዜ ይስጥልኝ። ጌታ በሰጠው እውነተኛ ትምህርት ላይ በአንድ አለት ላይ የተመሰረትን ከአንዱ መንፈስ ደግሞ የጠጣን የግል መረዳትና የራሳችን የሆነ ትምህርት የሌለን ሁልጊዜም ቢሆን ከእኛ ሳይሆን ከእውነተኛው ምንጭ የምንናገር አይደለም። እዚህ ያለነው እኛ ከኛ ወደኋላ ትሬስ ባክ ቢደረግ ክርስቶስ ካስተማረው ሐዋርያት ከሰበኩት አባቶቻችን ሊቃውንተ ቤተክርስቲያን ከሞገቱት ከዚህ አትለፉ ከዚህ አትትረፉ ብለው ከገለጡት እምነት የተለየ እምነትም ትምህርትም የለንም። የአንድነታችን ምስጢር መዋደዳችን አይደለም ወይ መፋቀራችን አይደለም፣ አንድ ዜግነት መያዛችን አይደለም፣ ሌሎች ጉዳዮች ሳይሆኑ የተመሰረትንበት አለት አንዱ አለት ክርስቶስ ነው።
አንዱ አለት ቤተክርስቲያኔን እሰራታለሁ ብሎ ክርስቶስ በመሰረተው በእውነት ትምህርት ላይ መታነጻችን ነው። የምንናገርበት መንገድ የተለያየ፣ የምንናገርበት ቋንቋ የተለያየ ቢሆንም የምንናገረው ትምህርት ግን አንድ ነው። ለምን ከተባለ ሁላችንም የጠጣንበት ምንጭ አንድ ምንጭ ስለሆነ ሐዋርያው ቅዱስ ጳውሎስ እንደሚናገር እንዘ ብዙኃን አሐዱ ሥጋ፣ ብዙዎች ስንሆን አለ አንድ ሥጋ ነን። የተለያየ ቋንቋ ልንናገር እንችላለን፣ የተለያየ መልክ ሊኖረን ይችላል። ግን የጠጣነው ከአንዱ ከእውነተኛ መንፈስ ከአንዱ ከእውነተኛ ትምህርት ስለሆነ አንድ ነን ለማለት ነው። በጣም ጥሩ። ስለዚህ አኬዋ ቀጥልና ሌሎቻችሁም የተለየ ሀሳብ ካልጨምሩና አይ ቲንክ በትምህርቱ ደግሞ ሞርጥ አንድነቱን እያሳየን መቀጠልም እንችላለን። ዘይስትልኝ ሰላም ለሁላችሁን፣ እንዴት አላችሁልኝ? ሁላችሁንም ሰላም ብያለሁ። እንግዲህ ዮኒን ብሩኬን ብዙ ጊዜ ሆነኝ ካገኟችሁ፣ ሁለታችሁንም ሰላም ብያለሁ። ሌሎቻችሁንም እንደዚሁ። የተነሳው ጥያቄ በጣም ጥሩ ጥያቄ ነው። እናንተ አንድ አይነት ናችሁ ወይ? አክቹዋሊ አሁን ዮኒ ይሄ ጠፍቶት አይደለም፣ ግን በጣም ለሌላው ግን በጣም የሚጠቅም አይነት ጥያቄ ነው። ምክንያቱም ይሄ ጌታ ኢየሱስ የጸለየበትም ጭምር ስለሆነ ማለት ነው። በነገራችን ላይ ዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ሊቀ ካህናት እንደመሆኑ ጸሎትን አቅርቦ የለ እና ሲጸልይ ከጸለየው ጸሎት ውስጥ አንዱ ምን የሚል ነበረ? ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው ብሎ ነበረ። እነዚህ የሰጠኸኝን ክርስቲያኖችን በእኔ የሚያምኑትና እንደኛ ደግሞ እኔ ከአንተ ጋር አንድ ነኝና እነሱ ደግሞ አንድ እንዲሆኑ በቃልህ ጠብቃቸው ብሎ ጸልዮ ነበር። የጌታ ኢየሱስ ጸሎት በእኛ ላይ ተፈጽሟል። ይሄው እኛ አንድ ነን። አንድነት የሚመጣው በሃይማኖት በአስተምህሩም ጭምር ስለሆነ ማለት ነው እና በአስተምህሯችን ወጥ ነን። የቅዱስ ቁርባን ላይ ብቻ ሳይሆን ሌላውም ላይ አንድ እረኛ ስለሆነ ያለው መንጋችንም አንድ መንጋ ነው። ብዙ መንጋ አይደለንም። ጌታ ኢየሱስ ነው እንደዚህ ያሉ። በነገራችን ላይ እረኛው አንድ ይሆናል፣ መንጋውም 17 ሳይሆን አንድ መንጋ ነው ያለው፣ አንድ እረኛ ነው ያለው። ስለዚህ እረኛችን አንድ ነው፣ እርሱም ጌታ ኢየሱስ ነው። የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ነው። ልክ እንደዚሁ መንጋውም ደግሞ እንደ መንጋ እንደ ህዝብ አንድ ኔሽን ነን፣ አንድ ህዝብ ነን፣ አንድ መንፈሳዊ ህዝብ ነን። ንጉሳችን ክርስቶስ ነው። ስለዚህ ሃይማኖት ጉዳይ ላይ የስ አንድ ነን ነው። እሺ አኬዋ ቃሉ የተሰማልን። አሁን ወደ ትምህርቱ እንሂድና አይ ለሌሎቹ ልንገራቸው። መዝሙረ ይህን ያልኩበት ምክንያት ስላለኝ ነው። ይህን ጠፍቶኝ አይደለም፣ ግን በስር ያሉት ብዙዎቹ የማያውቁ ወንድምና እህቶች ኦርቶዶክሶች አይደሉም፣ በሌላ እምነት ያሉ ግን ብዙ የተለያየ ትምህርት የሚሰጣቸው ሰዎች ኦርቶዶክስ በትምህርቷ አንድ እንደሆነች እንዲያውቁ ስለፈለግኩ ነው። ስለዚህ ትምህርቷ ምኗ ስርዓቷ አንድ እንደሆነ እንድታውቁ በሚለው ነው። ተባረኩልኝ። ወደ ትምህርታችሁ እንድትሄዱ ነው።